ሰላም ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ደህና ናችሁ? እኔ ያለው ፈጣሪ ይመስገን። ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁኝ። በቀደም ያው ጓደኛዬ ፕራንክ አርጋኛለች እንዳያችሁት ማለት ነው እና በጣም ነበር ያስጨነቀችኝ። የምር በጣም ነበር ያስጨነቀችኝ። ጨንቆኛል፣ ከፍቶኛል እና እኔ የምረዳኝ ሰው የለኝም ምናምን ብላኝ በጣም ነበር ያስጨነቀችኝና ዛሬ ብድሬን ለመመለስ ነው። እና በነገራችን ላይ ሁለተኛ ፕራንክ እንዳታደርገኝ እሺ፣ ነግሬሻለሁኝ። ድጋሚ ፕራንክ ብታረገኝ ከዚህ በላይ ነው የምመልሰው ማለት ነው። ስለዚህ አርፈሽ ተቀመጪ። ሁለተኛ ፕራንክ የሚባል ነገር እንዳታደርገኝ ማለት ነው። እና አሁን ፕራንኩ ምንድነው? ከሴትዮዋ ጋር ከመዳሜ ጋር ተጣልቻለሁኝ እና መዳሜ ከስራ ውጪ አለችኝ፣ ወደ ጃዛ ቤት ተመለሽ አለችኝ ብዬ በቃ እያለቀስኩ ምናምን ፕራንክ አደርጋታለሁ ማለት ነው። እና እንዳስጨነቀችኝ ጭንቅ እንድትል ነው ማደርጋት ማለት ነው። ስለዚህ አሁን ልደውልላት ለጓደኛዬ፣ ጠብቁኝ ማለት ነው። አሁን እና ለናብረም ማለት እየደወልኩላት ነው። እየጠራ ነው ማለት ነው። እየጠራ ነው። እንጠብቃት እስከምታነሳ እንጠብቃታለን። አታነሳም። ትንሽ እንጠብቃታለን እስከምታነሳልን ድረስ እንጠብቃት ማለት ነው። እሺ መልሼ ደውልላታለሁኝ ማለት ነው። አሁን ልመልስላት። አሎ አሎ፣ ሰላም ቡርቴ፣ እንዴት ዋልሽ? እንዴት አመሸሽ? ሰላም ነሽ ወይ? ሰላም አለሁ፣ እግዚአብሔር ይመስገን። እንዴት ነሽ? አለሁ፣ እግዚአብሔር ይመስገን። አለሁ፣ እግዚአብሔር ይመስገን። ደህና ነኝ። እንዴት ነሽ አንቺ? ሰላም ደህና ነኝ፣ እግዚአብሔር ይመስገን። እንዴት ነሽ አንቺ? አለሁ፣ እግዚአብሔር ደህና ነኝ። እባክሽ ከሴትዮዋ ጋር ተጣላሁኝ። እንዴ ምን ሆናችሁ? ያው ታውቂያለሽ ባህሪዋን እኮ። በምንድን ነው ታዲያ የተጣላችሁት? ጠዋት ማለት ደክሞኝ ነበረ፣ ማታ ቶሎ አልተኛውምኝና ስራ ቢዚ አድርጎኝ ነበረ ትላንትናና ማታ ቶሎ አልተኛውምኝና በዛ ጠዋት ትንሽ አረፈርኩኝ። ደግሞ ብዙ እኮ አይደለም 10 ደቂቃ ምናምን ነው ያሳለፍኩትኝና በቃ እሷም ምክንያት አድርጋ ምናምን በጣም ነው የተናገረችኝ ምናምን ነገርና ውጭ አለችኝና በጣም ነው የሚያምጌታ። እኔ በጣም ደብሮኛል። አሁን በቃ በጣም ሰልችቶኛል። አይዞሽ አንቺ አይደብርሽ፣ አትናደጂ፣ አይክፋሽ፣ አታልኝ በቃ በቤት ውስጥ ልቦና ይችላል። ስለዚህ ጸባይ ታውቂያለሽ፣ እንደዚህ ናት። ስለዚህ ትዕግስት ይኖርሽ። እኔ አሁንስ አልቻልኩም። እኔ በቃ እኔ አገሬ መሄድ ነው ናፈቀኝ። እኔ ሁሉም ነገር ይቅርብኝ። በቃ እኔ አገሬ እሄዳለሁ። ይቅርብኝ፣ ደክሞኛል። አሁን እኔ ደክሞኛል። ትዕግስት ኖርሽ። የዛሬ ፈተና የዛሬ ሁሉ ነገር ለነገ ለበጎ ነው። እግዚአብሔር ታሪክሽን ቀይሮ እንኳንም በከዛ ነገር እንኳንም ያ ሁሉ ፈተና ደረሰብኝ ብለሽ እግዚአብሔር የምታመሰግኝበት ቀን ይመጣል። ስለዚህ ትዕግስት ኖርሽ ታገሽ። እሱንማ ምን አለው እግዚአብሔር ያደርገዋል። ግን በቃ አንዳንዴ በቃ ይደክምሻል። ሰው ነሽ አይደል? እኔ አሁን ደክሞኛል። በቃ
እኔ ሀገር የመሄድ ነው የናፈቀኝ ሁሉም ነገር በቃ እኔ ደክሞኛል በሰው ሀገር። አሁን እኔ ተመልሼ እጃዛ ቤት መቀመጥ አልፈልግም። በቃ የምር ደክሞኛል። ከዛ ዞር ብለሽ አንቺ አቡነ ዘበሰማያት አባታችን ወይ በይ። ከዛ በቃ ታያት እግዚአብሔር ነሷ ያብርዳል። በእሷ ጋር በተጣላሽ ቁጥር ሀገሬ ሀገሬ አትበይ። አላማሽን ለማሳካት ማሰብ አለብሽ። አላማሽን ማሰብ አለብሽ። አሁንማ እኮ በቃ ውዴ አሁን እኮ እሺ እኔ ማለት አልፈልግም አለችኝ እኮ በቃ ማለት እኔም እንዴት ላድርግ በቃ አልፈልግም ሂጂ ነው እኮ ያለችኝ። ኢጃዛ ቤት ደግሞ መመለስ አልፈልግም እኔ። ስለዚህ መሳፈር ነው የምፈልገው እኔ በቃ። እሷ ተናዳ ነው ወይንም ስለተጣላችሁ ነው እንደዚህ ያለችሽ እንጂ እውነት እንድትሄጂ ፈልጋ ይመስልሻል? አይደለም አውቃ ነው ስለተናደደች ታያለሽ። ትንሽ ቆይታ አሁን ነገሩን ስበርዳ ሰመታታ እናግርሽ ይሆናል። ስለዚህ አንቺ ደግሞ አትበሳጭ። እሺ በትዕግስት ላይ ሁሉንም ነገር እግዚአብሔርን እግዚአብሔር ቀን ማሽበትን ትዕግስቱን ስጠኝ በይ። እግዚአብሔር ይርዳሽ እና ከተጣላሽ ቁጥር እኔ ሀገሬ ሄዳለሁ ምናምን አትበይ። እኔ አሁንስ አቅሙ አቃተኝ። አቅሙን በቃ እኔ ፈተናዎችን የምችልበት አቅሙ አጣሁኝ። በቃ ደክሞኛል። እኔ አሁን ስልችት ብሎኛል። ሁሉም ነገር አቅቶኛል። የምር ደክሞኛል ብታይ ነኝ። ለምን አንቺ ግን እየተከፋሽ እያለቀሽ ጠላትሽን ታስደስችዋለሽ? ስለዚህ እንደውም እሷ ስትጣላሽ ማለት ነው ዞር ብለሽ ትንሽ በረድ ያደርጊና ማለት ነው ከዛ ሄደሽ ተጠቀሙ አውሪያት። ምንም እንዳልተፈጠረ ሁኚባት እንጂ አትከፊያት። ሁሌ አንድ አይነት እያደረኩኝ እኮ ነው ያለሁትኝ። ግን እንደዛውም ሆኖ እሷ በቃ ብሶባታል። አሁንስ አልቻልኳትም። እስቲ አቅምሻት ለጌታም ጌታ አለው። እኔ አንደኛ ዝምታዬ ነው እሷን እንደዚህ እንድትናገረኝ የሚያደርጋት። የምር እኔ ብናገራት እንደ ሌሎቹ ልጆች ክብሯን ይዛ ትቀመጣለች ማለት በዚህ ልክ እንትን አትልም ነበረ። ግን አለመናገር አንዳንዴ ዋጋ ያስከፍላል። መናገር ያለብሽ ቦታ እኮ ትናገራለች። አንዳንዴ ደግሞ መናገር የሌለብሽን ቦታ ደግሞ በዝምታ ማለት ነው ያለብሽ። ግን አሁን ሁሉንም ነገር አሳልፈን ይሆናል እንዴ ማለት እኔ ሁሉንም ነገር አሳልፌ ነው እስካሁን የቻልኳት ያለሁት። ግን እሷ ዝምታዬን እንደ እንትን ነው የቆጠረችው ማለት ምንም እንደማያውቅ። ይኸውልሽ ሰውዬ አንቺ አሁን ኢጃዛ ብለሽ ብትሄጂ በቃ አልፈልግም ብለሽ ብትወጪ ስራ እስከምታገኝ የሰውን ፀባይ እስከምትሄጂ ታፈርናላችሁ። ታከሺ ዘመድ ትዕግስቱን ይስጥሽ። አሜን። እሺ ውዴ እሺ። ግን እኔ በጣም ሰልችቶኛል የምር። አሁንስ አይዞሽ አትሰልቺ። ምንም ለበጎ ነው። ፈተና ያለ ነው። መታገስ ነው። እሺ ውዴ እሺ። አንቺም በጸሎትሽ አስቢኝ። እሺ ማልቀስ እኮ ፈልጌ አይደለም፣ ግን አንዳንዴ ይከፋልና እንደዛ ነው እንጂ እኔ ማልቀስ ፈልጌ አይደለም። እሺ ውዴ እሺ ውዴ እሺ። ደህና ነኝ አቤት። እሺ እረጋጋለሁ። እሺ አላለቅስም። እሺ እሺ። እኔ ማለት እኔ እኮ ኢጃዛ ቤት አልመለስም ብዬ ነው እንጂ እኮ እዚህ ብቻ አይደለም ስራ ያለው እንደ እኔ ሌላ ቦታ ብሄድ ስራ እሄዳለሁ እንገባለሁ። ግን ራሷን የሆነ እንዴት እንደምልሽ እኮ ስራ የለም አላልኩሽም? ግን ደግሞ አንቺም ስራ እስከምታገኝ ትግሏል ያለሽ አግኝተሽ ነው ጥሩ ቤት ጌጣሽ መጥፎ ቤት ጌጣሽ አታውቂም። ስለዚህ ማለት ነው ውዴ እሱማ ልክ ነሽ። ግን
ሄሎ ሄሎ፣ አቤት። ወይ ሰውዬ ነው እሺ፣ በቃ እንደዛ ነው። እሺ ውዴ፣ በቃ ትከፍቺ፣ አይዞሽ። እሺ አለኝ። ታገሺ፣ በትዕግስት ለትንሽ ነገር የዛሬ ሰው ነገር አትልም። እሺ እሺ፣ በቃ እሺ ውዴ። ግን እኮ አንቺ ደግሞ ምን አንቺ ደግሞ ልንገርሽ አንድ ነገር፣ እሷ ጋር በተጣላሽ ቁጥር ማለት ነው እንባሽን አታፍሺ። ለምንድን ነው የምታለቅሽ? ለምንድን ነው የምታፋሽ? ማለት እኔ በቃ ስትናገረኝ አያስችለኝም እና በጣም ለዛ ነው ማለቅሰው እኮ ማልቀስ ፈልጌ አይደለም። ግን እኔ ነገርሽ ከተፋሽ ይችላል። ግን ደግሞ ትዕግስት ነው ስለዚህ ሴትዮሽ ጸባይ እውቀት ያጣ። ስለዚህ ታገሺ። በቃ ዝም በያት፣ ሂጂ ካጠገቧ፣ ሂጂ ካጠገቧ። እሺ ውዴ፣ እሺ አላለቅስም። ያለማልቀስ ሞክራለሁ። ማለት እኔ እምባዬ ነው የሚቀድመው ስትናገረኝ ታውቃለሽ። እንደሷ መናገር እንትን አልልም፣ ያኔ አልናገራትም መልሼ። እውነት ነው፣ እውነት ነው። እሺ አይዞሽ፣ አይዞሽ። የፍቅር አምላክ በመሀላችሁ ይግባ። አሚን። እሺ ውዴ፣ አሚን። አመሰግናለሁ። አይዞሽ። አታልቅሽ። ስታለቅሽ ደግሞ ከወዲህ ዋልቅሽ። ፍራንክ ተደርገሻል። ኧረ እኔ ሴትዮ ጋር ተጣልቼ አይደለም። በነገራችን ላይ ማለት ነው ሁለተኛ ፕራንክ እንዳታደርገኝ። ከዚህ በኋላ ፕራንክ አደርግሻለሁ ብትይ ማለት ነው ከአንቺ በላይ ነው እኔ የማስጨንቅሽ። ታውቂያለሽ አይደል? እኔ ያው አንቺ አንደኛው ልትም ሴትዮሽ የተጣላችሁ ውስጤ እንደዛ አንቺ ላስናናሽ እኮ አንቺ እንደዛ ልበልሽ ሲሉ ውስጤ እኮ እንትን ብሏል። ግን አንቺ እንደዚህ ከዚህ በኋላ በሴትዮሽ አትቀልጅ። አንቺ ደግሞ ትቀልጅ። እንደዚህ አይነት ፕራንክ አያስፈልግም። እሺ አያስፈልግም። ግን በቃ በቀደም እንዴት እንዳስጨነቅሽኝ ታውቂያለሽ አይደለ? ስለዚህ ብድሬን መመለስ አለብኝ። አዎ እየፎከርሽ ነው። አሁንም አልበቃሽም? እርፍ ታያለሽ። ጠብቂ። አንቺ ፍራንክ ካደረሽ እኔ አስለቅስሻለሁ። አርፈሽ ተቀመጪ። ሁለተኛ ፍራንክ እንዳታረጊኝ። እኔ አስለቅስሻለሁ። አንቺ ግን ከዚህ በኋላ ግን በሴትዮሽ እንደዚህ ከሴትዮሽ ጋር ተጣለውና ፍራንክ እንዳታደርጊ። አዎ ግን እኮ ፈጣሪ ነው በስራችንም በሁሉ ነገራችን ደግሞ ፈጣሪ ነው ያለው፣ እኛ ስላልን አይደለም። አዎ እውነት ነው። በሁሉ ነገራችን ላይ እግዚአብሔር ስላለ ነው። ግን ደግሞ አንቺ አታማሪ ላይ ይሄ ሞርት ነው የሚባለው። አሁን ማለት ነው በራስሽ ላይ ማማረት ነው። አሁን የእውነት መታበሽ ይጣላል ታደርጊያለሽ። ኧረ አትጣላኝም። አባብላታለሁ። ከተጣላች ራሱ ምን ሆነሻል ሰክረሻል እንደ ምናምን እላታለሁ። ቀዝቃዛ ውሃ ሰጣታለሁ እንድትበርድ ከፍሪጅ ውስጥ። ኦ ማይ ጋድ የባሰውን አታምጣሉ። የባሰውን አመጣሽው አሁን። ኦሆ አስበሻል? እንደዛ ባደርጉ አንድ ብዘልጣት ይዤ ጀርባዋ ላይ ቤቷን ጥላ ነበር የምትሮጠው ሴትዮ። ወይኔ ገደለችኝ። መቆጠሪያውን ራሱ እንደ ዱላ ነበረ የምታስበው። አስበሻል? በዱላ መታችኝ ነበረ የምትለው። ስለዚህ አስበሻል? ሆ
ደህና ነኝ ያለው እግዚአብሔር ይመስገን። በርቺ፣ ጠንክሪ፣ በርቺ፣ ጠንክሪ። ከዚህ የበለጠ እሺ። ግን ፕራክቲስ ቀጣታ አይደለም። አርፈሽ ካልተቀመጥሽ እንግዲህ ከዚህ በላይ ይጠብቅሻል። ስለዚህ አርፈሽ ብትቀመጪ ይሻልሻል። እሺ እሺ እንግዲህ ቤተሰቦቼ እንዳያችሁት ጓደኛዬን ፕራንክ አድርጊያታለሁ ማለት ነው። እኔም በቀደም እንዳስጨነቀችኝ ነው እኔም ጭንቅ ያደረኳት ማለት ነው። እንግዲህ እኔ ከሴትዮዋ ጋር አልተጣላሁም፣ እውነት እግዚአብሔርን አልተጣላሁም። ግን ከሴትዮዋ ጋር ተጣልቻታለሁኝ እና ውጪ ያለችኝ ምናምን ብዬ እንግዲህ እንዴት እንዳስጨነኳት ሰምታችኋል። ግን እኔም ፍራንክ ለማድረግ አሁንም እያሰበች ነው። እንግዲህ ፍራንክ ካደረገችኝ ድጋሜ ከዚህ በላይ እንድታለቅስ ነው ማደርጋት። አስለቅሳታለሁ። ታሳዝነኛለች። የምር ግን የኔ ቆንጆ ይቅርታ እሺ። ስለምወድሽ ነው ደግሞ እወድሻለሁ። የኔ መልካም፣ የኔ ሩሩ፣ የኔ ሀሳቢ፣ የኔ ተጨናቂ፣ የኔ ጎደኛ፣ የኔ ሁሉ ነገር የምር ከራሷ በላይ ለኔ የምትጨነቅልኝ ጎደኛዬ ናትና እሷን ማስጨነቅ ማሳዘን አልፈልግም። ግን አንዳንዴ ፍራንክ አስፈላጊ ነው። ለዛ ነው እና የኔ ውድ ጎደኛዬ በጣም ወድሻለሁ። ፈጣሪ ባለሽበት ይጠብቅሽ የኔ መልካም እህት። እና እንግዲህ የዛሬ ቪዲዮዬ ይሄን ይመስላል። ከወደዳችሁት ደግሞ ላይክ፣ ሰብስክራይብ፣ ኮሜንት ማስቀመጥ ትችላላችሁ። ኮሜንት አድርጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉት። በጣም አመሰግናለሁ። ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ባይ፣ ሰላም ሁኑ።